ይኸው እንደ ተፈራው አበድኩ። በዘንዶ የሚሄድ ቄስ፣ በአንበሳ የሚጓዝ መምህር፣ በነብር የሚጠበቅ የሰው ፍጡር ቤቴ ውስጥ አሉ። እነማ? እነሱ። እኔ የምልህ ግን ጥንታዊ ኢትዮጵያውያን አንሴስተሮች ይህን ስዕል ሲስሉልህ ምን ሊነግሩ ነበር ግን የሞከሩት? ምን ሊሉ ነው? ልድገመው። በዘንዶ የሚሄድ ቄስ፣ በአንበሳ የሚጓዝ መምህር፣ በነብር የሚጠበቅ የሰው ፍጡር በምስል ያስቀመጡልህ ለምንድን ነው? ተዋወቋቸው። ቅዱሳን ይባላሉ። አቀደሰ፣ ለየ፣ አከበረ በሚለው የግዕዝ ስም ይታወቃሉ። እንደኛ ሰው ቢሆኑም በጽናትና በትጋት ፈጣሪን በመውደድ ይታወቃሉ። የብርሃን ምስክሮች፣ ክፋትን በደግነት ድል ያደረጉ አርአያዎች፣ ሕያው መጽሐፍት እንላቸዋለን። ይህንን ምስል አንድ ትውልድ አልፈ ሌላኛው ቢተካ ደግሞ ሲስለው ታገኘዋለህ። ለምን? እነሱስ እሺ ታሪክና ተጋድሎ አላቸው። አንበሳና ነብር ዘንዶውን ምን አመጣው? በምስሉ ላይ ምን አመጣው? ለተራ ሰው ተረት ተረት የሚመስል አንዳች ሚስጥር አለው። ታሪኩ ወዲህ ነው። ከእኛ ለይቶ ቅዱስና ቅድስት ያሰኛቸው የወሬ ሳይሆን የተግባር ክርስትናቸው ነው። ታዲያ እነሱ የገባቸው እኛ ያልደረስንበት አንዳች እውቀት ይኖር ይሆን? እውቀቱ ፊት ለፊት ነው፣ ግን ማን ይጠቀምበት ነው? ታዲያ እነሱ የገባቸው ምንድን ነው ትሉ ይሆናል። የፍጥረታት ሁሉ አንድነት፣ ዘ ሚስትሪ ኦፍ ኮስሚክ ዩኒቲ። ሁለተኛ ብትሉ ፍጥረታት ሁሉ በአንድ ፍቅር ክር የታሰሩ መሆናቸው ነው። ምን ለማለት ነው ብትሉ ህብረ ተፈጥሮ ወይም ደግሞ ኢንተር ኢንዲፔንደንስ የምንለው እሳት በውሃ ይበርዳል፣ ውሃ በአየር ይንቀሳቀሳል፣ አየር በፀሐይ ይሞቃል፣ የሞቀው ይዳምናል፣ ደመናው በነፋስ ወደ ደረቅ ምድር ይሄዳል፣ መሬት በውሃ ይርሳል፣ ጥሙ የረካው መሬት ደግሞ እጽዋትን ያበቅላል፣ እጽዋት አየርን ያጠራል፣ እኛ ያቃጠልነውን የተቃጠለውን አየር እጽዋቱ ይስባል፣ እንስሳው ከእጽዋት ይበላል፣ ፍሬውንስ ሲጸዳዳ እጽዋቱን መልሶ ይዘራል። ራሷ ተረት ተረት በሆነች ዓለም እየኖርን በዘፈቀደ ሳይሆን በአንድ የፍቅር ክር የታሰርን አንዱ ፍጥረት ለሌላው በረከት እንደሆነ ነበረ ፈጣሪ በስራው ሊነግረን የሞከረው። ይህንን ነው እነሱ ቀድሞ የተረዱት። እንቀጥል። የጸሎት ኃይልና የቃል ኪዳን ሚስጥር የገባቸው፣ ጸሎት ከፈጣሪ ጋር መነጋገር ብቻ ሳይሆን ተፈጥሮን የመለወጥ ኃይል እንዳለው ያመኑ፣ አምነውም ተፈጣሪን እስከ መማለድ የደረሱ፣ ህዝቤን ማረልኝ እስከ ማለት እስከ መሟገት የደረሱ፣ ብሎም ደግሞ ዓለመ ንዑስ ወይም ደግሞ ትንሿ ዓለም ማለት ነው የሰው ልጅ ብለው ያመኑ፣ ማይክሮኮዝም ነው ብለው ያሉ፣ ሚስጥሩ ደግሞ ፈጣሪ ሰውን ሲፈጥር በዓለም ላይ ካሉ ፍጥረታት ከመላእክት፣ ከአራዊት፣ ከእጽዋትና ከግዑዛን ባህሪያት እንደተሰራ ያመኑ የተቀበሉ፣ ከግዑዝ ነገር በአካሉ፣ ከእጽዋት ጋር በደሙ፣ ከአራዊት ጋር በስሜቱ፣ ከመላእክት ጋር በነፍሱ በእውቀቱ እንደሚገናኝ አምነው ሰው በውስጡ ፍጥረቱ ሁሉ ስላለ እሱ ሲቀደስ ፍጥረት ሁሉ አብሮ ይቀደሳል ብለው ያመኑ የተቀበሉ የተጠመቁ ናቸው። ይህን ማመን ታዲያ ቀላል ይመስላል። ታዲያ ዛፍም ይሁን አውሬም ይሁን ሰው ላይ የሚደረግ ነገር ሁሉ የእግዚአብሔር የጥበቡ ውጤቶች ላይ የሚደረግ እንደሆነ አስበው በአንዱ ላይ የሚደረግ በደል በፈጣሪ ላይ የተደረገ ያህል ይቆጥሩታል ማለት ነው። ይሄ ማለት በፍጹም ትህትና ሁሉንም ነገር በሙሉ ልብ በሙሉ ፍቅር ይወዱታል፣ ይቀበሉታል። መቀበል ታዲያ ምንን ያካትታል? ሞት የህይወት መጀመሪያ መሆኑን፣ መከራ የክብር መንገድ መሆኑን፣ ፓዝ ቱ ግሎሪ መሆኑን፣ ፍቅር የህጎች ሁሉ ፍጻሜ መሆኑን ይቀበሉታል። ተቀብለውም ከቅድስና የሚያርቃቸውን ትዕቢቱን፣ ጥላቻውን፣ ቂሙን፣ ስስቱን፣ ዝሙቱን፣ ምቀኝነቱን፣ ስንፍናና ሰካሩን፣ ክፋትና ሐሜቱን፣ ፈራጅነትና ቤተሰብን አለማክበሩን፣ ሌብነቱን ይዋጉታል። ይሄንን ከተዋጉ በኋላ በንስሐ በጥምቀት በቅዱስ ቁርባን በተጋድሎ ህይወት ወዴት ይሄዳሉ ስትለኝ እዚህ ጋር ነው ሚስጥሩ። ወደ አዳማዊና ሔዋናዊ ጸጋና ሞገስ ይመለሳሉ። ምን ማለት ነው? እንደኛ በክፋት ሳይሆን በጾምና በጸሎት በስግደት በተጋድሎ ከፈጣሪ ጋር ሲታረቁ ያ አዳም ያጣው የመጀመሪያ ግርማው ተመልሶ ይመጣል፣ ተመልሶ ይለብሳሉ ማለት ነው። ለዛም ነው አራዊቱ ልክ ለአዳም ይገዙ እንደነበረው ለቅዱሳን የሚገዙት። ገባ? እዚች ጋር ነው ያለው ሚስጥሩ። እስቲ ወደ መጀመሪያ የመጽሐፍ ቅዱስ ክፍል ልውሰድ። በአራዊት ላይ ስልጣን የነበረው የተፈጥሮ ገዥነት ስልጣን የተሰጠው የመጀመሪያው ተፈጣሪ አዳም ነበር። እግዚአብሔር በእርሱ መልክና ምሳሌ ስለሰራው ዘ ዲቫይን ኢሜጅ ስለተሰራ አራዊት አዳምን ሲያዩት ተራ ፍጡርን ሳይሆን የፈጣሪን ግርማ ሞገስ በእርሱ ላይ ያዩ ነበር። ለዛም ነው አራዊቱ ለአዳም የሚገዙት ማለት ነው። ፈርተው ሳይሆን በእርሱ ላይ ያለው መለኮታዊ ክብርን አክብረው ማለት ነው። ለፍጥረታት ሁሉ የንግስና ሹመት ያለው እንደነበረ ይታወቃል። አዳም። ታዲያ በኦሪቱ እግዚአብሔር አራዊቱን ወደ አዳም አመጣቸው ሲል በቃሉ ታገኘዋለህ። ታዲያ በአራዊትና በሰው መካከል መገዳደል ወይም ደግሞ መፍራት አልነበረም። ከዕለታት በአንዱ ቀን ግን አዳም የፈጣሪን ትእዛዝ ሲሽር፣ ሲተላለፍ፣ ሲበላ፣ ሲወድቅ ያ በላዩ ላይ የነበረው መለኮታዊ ግርማ ተገፈፈ ማለት ነው። ሞገሱ ሲገፈፍ አራዊቱ አዳምን ሲያዩት የፈጣሪን ግርማን ሳይሆን እንደነሱ ፍጡር ሆኖ ስላገኙት ሊበሉትና ሊጣሉት ጀመሩ። እዚህ ጋር ነው የፈጣሪን ድንቅ ስራ የምታዩት። ቅዱሳን በጾም በጸሎት በተጋድሎ በፍቅር በትህትና ከፈጣሪ ጋር ሲታረቁ ያ አዳም ያጣው የመጀመሪያው ግርማ ተመለሰ።
ለዛም ነው አራዊቱ ልክ እንደ አዳም ይገዙ ዘንድ በእግራቸው ስር የሚኖሩት። ሰው የእግዚአብሔርን ፈቃድ ሲፈጽም ፍጥረት ሁሉ የሰውን ፍቃድ ይፈጽማል። እደግመዋለሁ። ሰው የእግዚአብሔርን ፍቃድ ሲፈጽም ፍጥረት ሁሉ የሰውን ፍቃድ ይፈጽማል። ከቅዱሱ መጽሐፍ ማንን ተምሳሌት አድርገው ብትለኝ ዳንኤል በአንበሳ ፊት፣ ነብዩ ዮናስ በአሳ ነባሪ፣ ነብዩ ኤልያስ በቁራዎች፣ ሳምሶን በአንበሳው፣ ቅዱስ ጴጥሮስ በአሳው፣ ቅዱስ ጳውሎስ በእባቡ እንዴት ነው የሰለጠኑት ብለን ራሳችንን መፈተሽ፣ መጠየቅ፣ መመርመር እንድንችል ነው እነኚህ ቅዱሳን የተቀመጡት። ይቺን ታክል ካልኩ እንግዲህ እኔ ትውልድ እነዚህን ቅዱሳን ስዕላት ስትመለከት አራዊቱ የስዕል ማስዋቢያ እንዳልሆነ፣ መንፈሳዊ ትርጉም የሚስጥር ቋንቋ እንደያዘ፣ የድል ምልከታ በሰይጣን የሰላም የእርቅ ምልክት፣ የጠፋው ግርማ መመለስ፣ የበትረ ሙሴ ስልጣነ እግዚአብሔር መመራታቸውን የሚገልጽ እንደሆነ አስብበት እና አትርበትበት። የኔ ትውልድ በቤትህ ጽና፣ እምነትህን ፈትሽ፣ ፈጣሪን ፈልግ። እኔ ተውኝ፣ እኔ እኮ አብጃለሁ፣ እኔ የለውም እኮ አብጃለሁ። ነገሩ ጻድቅ መታሰቢያው ለዘላለም ይኖራል ያለው እኮ ራሱ ባለቤቱ ነው እኮ ያለው። እኔ እኮ አይደለሁም ያልኩት። እኔ እኮ አረባም ሲጀመር